ሂዊ እንግዲህ ከዛ ቤት ውጪ ብትባልም ምንም መስማት አልቻለችም ማለት ነው። ሳሮንም ደግሞ አቅዳላታለች። ምክንያቱም እሷን መበቀል ነው የምትፈልገው ሳሮን ማለት ነው። እሷም ደግሞ ውጪ ብትባልም ምንም ልሰማ አልቻለችም። ሳሮን ክፉ ሰው ሆና አይደለም እንደ ስራዬ ቢሆንማ ሞትም ይገባኛል እያለች ራሷ ላይ እየፈረደች ትገኛለች። ሳሚም ዳዊትም ሂሩትም ከዚህ ቤት መውጣት አለብሽ ስትባል ምንም እምቢ ብላ ድርቅ ብላለች ማለት ነው። እንግዲህ ሚኪም የሂሩት የድሮ ፍቅረኛዋ ነበረ። ተጣልተው ነበር የተለያዩት። እንግዲህ እንደ አዲስ ሲያገኛት ደግሞ ፍቅሩ አገረሸባት። ነገር ግን ደግሞ ሂዊ ይሄ ልጅነት ፍቅረኛ ሆና አገኛት ማለት ነው። እንግዲህ አስታወሰችው በሆነ ነገር። እስቲ ስለ ድሮች የምታስታውሽው ነገር የለም እንዴ ሲላት፣ እኔ ማስታወሰው ድሮ ነበረኝ ቃቃ ባሌ፣ እንደውም በቀደም ዕለት ከሂሩት ጋር ስታወሩ ትዝ አለኝ ምናምን ስትለው እስቲ ምን ታስታውሻለች ሲል አልነበረኝ፣ ስሙንም ነግራው ነበረ። ከዛ ራሱ ነው ከኋላ ደግሞ አንድ ዘለላ ሹሩባ ይሰራ ነበረ፣ እሱን እየጎተትኩበት በሱ እንጣላ ነበር አለችው ማለት ነው። ድንግጥ ብሎ ሁለቴ አቀፋት ማለት ነው። ሂሩትንም ደግሞ ሳያት በቃ አንቺን ሳይ ፍቅርሽ እንደ አዲስ አገረሸብኝ፣ ስለዚህ እንታረቅና አብረን እንሆን ሲላት፣ ምን ሆነሃል ታማሃል እንዴ ሲል የሆኑ ትዝታዎችን አመጣላት። ታውቂያለሽ እኔ እኮ ተደብቄ በር ስር አበባ አስቀምጥልሽ ነበረ፣ ወንድምሽ ደግሞ ያቅ ነበረ ይሄንን ነገር እና እኔ ነበርኩኝ አበባ ማስቀምጥልሽ በር ስር ሲል፣ ጉድ እኔ እኮ በቃ ይጣልከኝ መስሎኝ ነበረ፣ ማለት እኔ የረሳኸኝ መስሎኝ ነበር፣ ለካ አልረሳኸኝም። ልጅ እንዴት ረሳሻለሁ? መቼም አልረሳሽም አላት ማለት ነው። በዛም እንግዲህ ግን አንቺ እዚህ ቤት እንዴት ልትመጪ ቻልሽ ሲላት፣ እሱ ታሪኩ ብዙ ነው አሁን ልነግርህ አልችልም፣ ግን ለማንም እንዳትናገር እኔ የመጣሁበት አላማ አለኝ፣ እሱን ደግሞ በኋላ እነግርሃለሁ አለችው ማለት ነው። እና ስለዚህ ቃል ግባልኝ አለችው። እሱም እሺ በቃ አላት ማለት ነው። እሺ ብሎ እንግዲህ ቃል ገባላት። እንግዲህ እሱን ከዛ በኋላ ቃል ገብቶላት ከሄደች በኋላ ምን ሆኜ ነው ቃል የገባውላት ለምንድን ነው ምን እያለ ራሱን እየጠየቀ ነበረ። እንግዲህ ዳዊት ደግሞ ሂሩትና ሚኪ በመቀራረባቸው በጣም እየተናደደና በጣም እየቀና ነው ያለው። ሳሚም እነኚህ ልጆች በኋላ ይዟት ሳይኮበልል የሆነ ነገር ማድረግ አለብክ እያለ ለዳዊት መከረው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ሂዊዬ ህይወቷ አደጋ ላይ ነው። ነገር ግን ደግሞ ከዛ ቤት ውስጥ አልወጣም ብላ ድርቅ ብላለች ማለት ነው። ፈጣሪ ሆይ ለምን እንደው አላውቅም፣ ድርቅ ብላለች በቃ። እንዴ ውጪ ብትባል ሳሚም ነገራት፣ ዳዊትም ነገራት፣ ሂሩትም ነገረቻት። ነገር ግን እሷ ምንም ልትሰማ አልቻለችም ማለት ነው። ሂሩት ልጇን አግኝታላታለች። ነገር ግን ልጅሽን አግኝቼልሻለሁ ከዚህ ቤት መውጣት አለብሽ ብትላት ግን ትወጣ ነበረ። ግን ደግሞ ከሚኪ ጋራ ያላቸው ቅርበት ትንሽ እንትና ሂሩትም እቺ ማናት? አዎ ሂሩት ሳሮንን ለማሳሰር እንግዲህ ቆርጣ ተነስታለች። ሳሚ ደግሞ ሚስቴን አሳልፈሽ መስጠት የለብሽም እያለ ጭራሽ የሳሚ ሲገርመኝ ዳዊትም እንደዛው እያላት ነበረ። እኔ እኮ ከአንዳችሁ አንዳችሁ ታስባላችሁ ብዬ ነበር፣ ለካ ሁላችሁም አንድ አይነቶች ናቸው እንዴ አለችው ማለት ነው። ምክንያቱም እንዴት ወንጀለኛን ሰው እለፊው ይባላል? ምን ሆናችሁ ነው ስትላቸው፣ እንዴት ሂዊና ሳሚ ያደረጉት ነገር ትንሽ ነው እንዴ? እንዴት ምን ማለትሽ ነው? አንቺ ለእህትሽ አታዝኝም እንዴ ምናምን አላት ማለት ነው። እኔ ለእህቴም ሆነ ለማንም ሳይሆን ለሀቅ ነው የምታገለው። ስለዚህ ሳሮን ተገቢውን ቅጣት ማግኘት አለባት ስትለው፣ አይሆንም ከኔ ጋር መጣላት ከፈለግሽ ግን አድርጊው ሲላት፣ ወንድሜ አንተ የምትለውን እኔ ምንም ልሰማ አልችልም። ስለዚህ በቃ ሊያስፈራራት ሞክሮ ነበር። እሷ ግን የምትፈራ ልጅ አይደለችም፣ ጎበዝ ጀግና ናት የእውነት። እናም ስጭኝ ዶክሜንቱን ስጭኝና እኔ ጋር ይቀመጥ አላጠፋውም ሲላት፣ በጭራሽ አላደርገውም እንዳታስበው አለችው። አሁን እያዘዝኩሽ ነው፣ እያስፈራራሁሽ ሳይሆን እያዘዝኩሽ ነው፣ ስጭኝ አላት። የፈለገውን ነገር አድርግ ግን እኔ አልሰጥህም ብላው ጥላው ሄደች ማለት ነው። ግዴታ ሳሮን መታሰር አለባት።
ሳሮን ካልታሰረች ሂዊ አሁንም ህይወቷ አደጋ ላይ ነው። ሲቀጥል ደግሞ ብዙ ወንጀል አለባት። በጣም ብዙ ወንጀለኛ ናት ሳሮን ማለት ነው። ስለዚህ ተገቢውን ቅጣት ማግኘት አለባት። ከዛ በኋላ ሳሮን ከታሰረች በኋላ ሂሩትም የምትፈልገው ነገር ስላደረገች ከዛ በኋላ እሷም ራሷን ነጻ ታወጣለች። ሂዊም የነሱ እህት መሆኗን ትናገርና ከዛ ቤት ውልቅ ትላለች ማለት ነው። ይሄ ነው እንግዲህ የኢትዮጵያ ፊልም መጨረሻው ለቅሶ ነው የሚሆነው። ስለዚህ ዳዊትም ሂዊ እህቱ መሆኗን ሲያውቅ ሂሩትም ለምን እንዴት ለምን እዛ ቤት እንደመጣች ሲያውቅ የእውነት እኔ እንጃ ከባድ ውሳኔ ነውና ስለዚህ ሳሮን እንግዲህ ተገቢውን ቅጣት ማግኘት አለባት ብዬ አስባለሁ። ዳዊት አሁን ላይ በጣም እየተናደደ ነው። ምክንያቱም ሂዊ ስለሚወዳት ከሚኪ ጋራ ስለሆነች ብቻ በጣም ተናዷል። ፊቱ ሁሉ ይቀያየራል ማለት ነው አንድ ላይ ሲያቸው። እንግዲህ ምንም ማድረግ አይቻልም። ቻለው ማነክ ናሆሚ ማለት ነው። ሳሚም ሂዊን ክላሷ ገብቶ ተኝታ ነበረ። ሂዊ እሷም ደፋር ነች እኮ እንደው ጠላት ባለበት ቤት ውስጥ ቤት በኩል ልትገላት ቀዳዳ እየፈለገች ባለች እንደው ተደላደለ መለጥ ማለቷ ገርሞኝ እኮ ነው። ኧረ ድፍረትሽ ግን ሂዊዬ! እንደው ሳሮን ለራሷ በመርፌ ቀዳዳም ቢሆን ሾልካ ትገልሻለች። አንቺ ግን እንደው ለሽ ብለሻል ፍራሽ ላይ። ሳሚ ገብቶ እንግዲህ ተኝተሻል እንዴ አልተሻለሽም ሲል ደህና ነኝ። ልትገለኝ ነበር እኮ ሳሮን ግን ምን ሆና ነው ምናምን ስትለው ከዚህም የከፋ ነገር አለ፣ ከዚህ ቤት መውጣት አለብሽ፣ አንቺ ሰው የሚልሽን አሰሚም እንደ ሲል አልወጣም ማለች ማለት ነው። እንግዲህ ድርቅ ሲል ደግሞ ሰው ሲያናድደኝ የእውነት እኔ ደረቅ ሰው አልወድም። እንግዲህ አንዳንዴም እኮ የሰው ምክር መስማት ግድ ነው። ስለዚህ እንግዲህ ከዛ ቤት መውጣት አልችልም ማለች ማለት ነው። እንግዲህ እድሜሽ ያጥርልሻል አለ ሳሚ። ሳርማናት ሂሩትም ውጪ ከዚህ ቤት መውጣት አለብሽ፣ ተከራይተሽ መሆን አለብሽ። ግን ደግሞ ከዚህ ቤት እኮ ተከራይታ ብትወጣም ሳሮን ለህግ ካልቀረበች በስተቀር ሂዊ ሰላም አታገኝም። ተከታትላት የሆነ ነገር ነው የምታደርጋት። ምክንያቱም ባሏን ያክል ቀምታት አስባችሁታል። እቺ ልጅ እኮ ግን አውቃ ያደረገችው ነገር አይደለም። ምንም አውቃ ያደረገችው ነገር የለም። ሂሩት ማናት ሂዊ ማለት ነው አይደል? እንዲህ ይመስለኛል። ግን እውነታውን ስታቅ ደግሞ ሳሮን የሳሚ መሆኑን ስታቅ በጊዜ መናገር ነበረባት፣ ወይ ደግሞ ያንን ቤት ጥላ መሄድ ነበረባት። እንደኔ ሀሳብ ማለት ነው። ገና እዛ ቤት እርጉዝ ሆና እንደገባች ሳሚ ባሏ መሆኑን ስታቅ ያስረግዛት ስሟን በቃ እዚህ ቤት መቆየት አልፈልግም ብላ ውልቅ ብላ ብትሄድ ይሄ ሁሉ ስቃይ ባልተፈጠረ። እንደው ምን ያደረገቻት ነገር አለ? አሁን ሂዊ ደግሞ የሚሰጣት ካራክተሮች በጣም የሚያስጣሉ ናቸው በእውነት እንዴ። ሁሉም በቃ ጥፊና ስድብ ጭቅጭቅ የበዛበት ነው። አላቅም እንግዲህ መጨረሻሽ ምን እንደሚሆን። ኬቢ ወይ እንግዲህ ይዞሽ ወደ አሜሪካ ሊሄድም ይሆናል። ዳዊት እንግዲህ ለነገሩ ዳዊት ባያፈቅራትም ችግር የለውም፣ ምክንያቱም እህቱ ስለሆነች ማለት ነው። እህቱ ናታ።